ገና እግር ኳስ አፍንጫሽን ይዤ ውለታውን የሮናልዶን ቃል በቆጥሬ ነው የምረከበው። አንድ በአንድ ነው የምረከበው። እንዲህ በሳውዲ ፕሮ መፋታሽ መስሎሻል? እንዲህ ፈለውን ያገባው ነው ይቷል ጩጬው ያገባው ቅጣት ምት ሊቀዝኑ እኮ ነው እንደለመዱት እኮ አልናስር ሊቀዝን እኮ ነው። ሁለት ባዶ እየመራ አስረግጦለት እኮ ነው። ሁለት ጎል አስረግጦ ከቶለት እኮ ነው። ፈልፈላው ጩጬው ሮናልዶ ትበለዋታላችሁ ነው። በግድ እኮ ነው የበሉት እኮ በግድ እንዲያስደስተኝ እንጂ እግር ኳስ እንዲያስደስተኝ እንጂ ተወጧል። አባቴ ተወጧል። ይሄ ሳምንት ደግሞ የደስታ ሳምንት ነው መሰለኝ። ማን 4-1 አልናስር አሸንፈው የሳውዲ ፕሮ ሊግ መብላታቸውን አረጋግጠዋል። በስማ ማን ሮናልዶ ዛሬ ፍሪኪክ በል ምን በል 2 ጎል አገባ። ይሄ ሰውዬ ግን እድሜው ኖርማል ነው ወይ? እድሜውን መጣናት የለበትም? ኖርማል ሰው እንደዚህ አሁን ይሄ ሰውዬ ማን 41 ዓመት ላይ ሆነ እንዴት ነው እንደዛ አይነት ነገር የምታደርገው? ማን አልናስሮች አሸንፏል። ክርስቲያኖ ሮናልዶ ማን እያለቀሰ ተመልከቱት እዚህ ጋር ምን አይነት አረ በስማ ምን አይነት ሳምንት ነው እያሳለፍን ያለ የተባረከ ሳምንት እንዴ! ማን አልናስር በዚህ አርሰናል በዚህ በስማ ስማቸው ራሱ ማን በጣም ደስተኛ ነኝ በዚህ ሳምንት። እኔ ማንንም ሰው ከዚህ በኋላ ያስከፋኝ አይችልም። ይሄ አመት በሚገርም ሁኔታ መጠናቀቅ አለበት ማለት ነው። ወርልድ ካፕ ላይ ደግሞ ታስደስተናለሽ ማን በጣም እንደምታስደስተኝ እርግጠኛ ነኝ። በጣም ያበድ አልናስር የሳውዲ ፕሮ ሊግ ቻምፒየን ሆኗል ነው የምልህ አባቴ። ምን እሺ ነው ዘንድሮ የኔ አመት ነው እንዴ? ዘንድሮ የኔ አመት ነው የምልህ። በቃ እቺን ፊት ማየት እንዴት እንደሚያስደስት ነው የምልህ። ገባህ አይደለ? እኔ አሁን አላረ የሆነ ሳውዲ ፕሮ ሊግ የሆነ ኢምፖርታንት ምናምን ነገር ሆኖ ስለሆነ ሳይሆን በቃ ሲያር7 ሲደሰት እንደዚህ ፈገግ ሲል በቃ በጣም የሚያስደስተኝ ነው የምልህ። ገባህ አይደለ? እኔ ጨዋታውን ኢቨንት ላይ የዲሌን ፔጅ አዶናይ ጋር ምናምን ነገር ትፍታ እያልን ነበረ። በስልካችን ነው እኔና ፏድ በአንድ ስልክ አብረን ማለት ነው እየቋጠርን ግባለት ምናምን እያልን ማለት ነው። ከዛ ብሩክ ኤክሶ ማለት የሆነ ነገር አወራለሁ ሲል ላፍ ምናምን ነገር ማለት ነው። ተረዳኝ አይደለ? ይመችሽ አባቴ። የሆነ ስንት ዓመት ከ21 ጀምሮ ማለት ሊግ ታይትል እጅ ውስጥ አልገባም ነበር። አሁን እጅ ውስጥ ገባ። በተለይ ደግሞ 2 ጎል ቅጣት ምት ምናምን ጽድት ያለሽ ቅጣት ምት ማለት ፍሮም ዳይሬክት ፍሪ ኪክ አባቴ። የማንቼ ደጋፊ እዛው ቤት ውስጥ ኮቪድ ስለታወጀብሽ ቤት ውስጥ ሆነሽ በዚህ ተነሰጂ ነው ብለሽ ገባሽ አይደል? እኔ አሁን ወጥቼ ከፈለኩኝ ዘንድሮ በጣም እግር ኳስ አስደሰተችኝ። በእውነት ነው ብላችሁ በቃ ዘንድሮ እግር ኳስ ለምን እንደምወዳት ተረዳሁኝ ነው የምልህ። ሲያር7 የአንቺ ደስታ ሁሌ እኔም ደስታ ነው የምልሽ። በቃ ማንም ላይ ደሰትሻ ምቀኛ ካልሆነ በስተቀር ማንም ላይ ደሰትልሽ አይችልም። አልሂላል የሚባል ይሄ ፕሪሚየም ኦይል የሆነ ክለብ ደግሞ አፈር መብላት ይችላል ነው። ተረዳኛል? ገባ? የኢንተር ሚላንን ማናጀር ምናምን የሚቀጥር አድክም የሆነ ቡድን አሰቃይቶ ነበርኩ አባቴ። ኮንግራቹሌሽንስ አባቴ፣ እንኳን ደስ አላችሁ። 972 ደርሰናል። የኔ አባት እናንተ ፖርቹጋሎች ተባርካችሁ እኛ ቤት የተላካችሁ ሰዎች እንዴት ደስ እንዳለኝ። እንዴት ለቅሶ አንተ ላይ ያምራል። አንተ አልቅሳት ለቅሶን ሮናልዶ እንደው ከጩጬነት እስካሁን እንዲሁ ፌንት እየበላው እንዲሁ የለበስከውን ማሊያ እየተከተልኩ ስደግፍ ገብርኤል ይመችህ። ለማንኛውም ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ሮናልዶ ጋር እሱልኝ። በቃ ይመቸው ለኔ የመጣሁት ገብርኤል ሰሞኑን ጨሬን ተይሻለሁ። ሀቢቢ በመጨረሻ የሚፈለገው ተገኝቷል። አልናስር የሳውዲ ፕሮ ሊግን ከፍ አድርጎ ወደ ላይ አንስቷል። ንጉሱም ደስታውን መልሷል። የኔ አባት ሲያለቅስ ቁጭ ብሎ ቤንች ላይ እንዴት ወዲህ እንዳባቡ በእውነቴን ነው የምላችሁ። የሚገባህን አግኝታል። ደጋግሜ እናገራለሁ። እንኳን ደስ ያለን የንጉሱ ደጋፊዎች፣ የንጉሱ ቤተሰቦች በሙላ ማለት ነው። እንዴት ደስ እንዳለ በእውነቴን ነው የምላችሁ። ባለፈው ዕለት እንዴት ከፍቶኝ እንደነበረ እንዴት አስከፍቶኝ እንደነበረ አሁን ዛሬ ክሰውኛል። ንጉሱን ከፍ አድርጎታል። እቺ ማሟሟቂያ ናት እነግርሃለሁ። ክረምት ላይ ጠብቀናል አለማንጫው። እቺ ማሟሟቂያ ነች። እቺ ማወራረጃ ነች። እንኳን ደስ ያለን። ሲስቅ እንዴት ደስ እንዳለ ሳይው ሰንበው ሲመጣ እንዴት እንዳሳዘነኝ እኔ በእውነቴን ነው የምላችሁ። በቃ ለዚህ ነበረ ካሞኔ ቢባል ጀማው ይሄንን ዋንጫ እሁድ ከአልናስር ጋር እናነሳዋለን። እሁድ ይሄንን ዋንጫ ከአልናስር ጋር አብረን ከፍ እናደርገዋለን። ከዚህ ጊዜ በኋላ እንኳን ደስ አላችሁ አልናስራውያን፣ ይበጃችሁ።
እንዲህ ሲነፋረቅ እንዲህ ሲያብድ ላየው እኮ የመጀመሪያውን የዓለም ዋንጫ የተጠራ 18 ዓመት ህጻን ልጅ ነው የሚመስለው ማለት ነው። 5 ቻምፒዮንስ ሊግ፣ 5 ባላንዶር፣ 3 ፕሪሚየር ሊግ፣ ማንቸስተር ዩናይትድ የተጫወተ ሴሪ ላሊጋ የበላ የማድሪድ ተጫዋች የነበረ ተጫዋች አይመስልም እንኳን ከሳውዲ አረቢያ ከሊጉ ራሱ ማለት ነው። ትልቅ ክብር ትልቅ ዝና ያለው ጀግናና ትልቅ ሰው እኮ ነው ማለት ግን ይሄን ሁሉ ክብር ይሄን ሁሉ ዝና ያገኘበት ዋና ምክንያት ለእያንዳንዷ ሪከርድ ለእያንዳንዷ ጎል ለእያንዳንዷ ስኬት ትልቅን ክብር ስለሚሰጥ ነው ማለት ነው። ክርስቲያኖ ሮናልዶ ዛሬ እንግዲህ ሲፈልገው ሲመኙ የነበረውን የሳውዲ አረቢያ ሊጋ ከፍ አድርጎ መሳም ችሏል ማለት ነው። 4-1 በሆነ ውጤት ነው ያሸነፉ። ይሄ ዝም ብሎ ቡድኑ ውስጥ ኑሮ አይደለም ዋንጫውን የበለው ማለት ነው። ቡድኑ ውስጥ ትልቁን አስተዋጽኦ አድርጎ ማለት ከማንም በላይ ከቡድናቸው ካሉት ተጫዋቾቹ በላይ ከፍተኛውን ጎል አስቆጥሮ ኢቭን ከሊጉ ሶስተኛው ተጫዋች ነው። ወደ 29 ጎል ኢንቮልቭመንት ላይ ያለው ዛሬ ደግሞ ምን አይነት ቅጣት ምት ነው ያገባ? ምን አይነት ጎል ነው ያገባ? በዚህ እድሜ እንዴት ነው ለቡድን የምትታገሉ? ያለቃቅስልሃል፣ ያብድልሃል። ግን ትክክለኛ ስኬትን ፈላጊ ትክክለኛ ስኬታማ ሰው ብለህ ከጠራ ትልቁና ትልቁ ክርስቲያኖ ሮናልዶ ነው የምትጠራው ማለት ነው። ገና ያለ ዋንጫ አሳክተህ ጉርታስ ብለዋል ሀገሩን ማለት ነው። አንተ በጣም የምትችል ጀግና ሰው ነህ። ቪዲዮውን ኮፒ ሊንክ ሪፖስት እያደረጋችሁ አዲስ አካውንት ስለሆነ ደግሞ ፎሎ እያደረጋችሁ ይመቻችሁ። እነዚህ ሰዎች እኮ ለአመታት የሳውዲ ፕሮ ሊግን አላሳኩም። ከአልናስር ጋር ለመጀመሪያ ጊዜ ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግን አሳካ ነው ማለት ይሄ ሰውዬ ማለት ለአልናስር ብቻ አልነበረም ሲጫወት የነበረው ለሳውዲ ለሊጉ ለፕሮ ሊጉ ነበር ሲጫወትላቸው የነበረውና እሱ ይሄን ሊግ ከረገጠ በኋላ ምን ያህል ሊጋቸው እንደተቀየረ በግልጽ የሚታይ ነው። በዚህ ሲዝን ብቻ በሁሉም ውድድሮች 30 ጎል ነው ያስቆጠረው ማንዬ። ይሄ በ40 አመቱ ማለት ጤነኛ ነው ጤነኛ ነው ማለት ሄደበት ሁሉ ሊጉን አሳክቷል። 973ኛ ጎሉ ላይም ደርሷል ነው ማለት እና አሁን 1000 ጎል ላይ ይደርሳል ነው ጥያቄው። እስኪ መልሱ እናንተ ገምቱ። እስኪ 4 ገምቱ። ካለፈ ነው እንጂ ይደርሳል። አልናስር ጋር ደግሞ የቀረው የሊጉ ዋንጫ ነበር፣ አሳካው ነው ማለት ይቻላል። ዓለም ላይ ግን በዚህ ሰዓት ከኔ በላይ ደስተኛ ሰው አለ? ከኔ በላይ ደስተኛ ሰው አለ ወይ? በስመ አብ ወንድሜ ያረገው በላው ዋንጫውን፣ የሳውዲ ሊግ ግሎሪን ዋንጫውን አነሳው። በስመ አብ በጣም እየደበረኝ ነበር። ከምሬ ነው የምላችሁ። 3 ዓመት ሙሉ ቆይቶ ምንም ዋንጫ ከአልናስር ጋር ሳያሳካ ሊወጣ ነው እያልኩ እየደበረኝ ነበር ነው የምላችሁ። ከምር አርሰናልም ከ2 ዓመት በኋላ ዋንጫ በላ፣ ወንድሜም ዋንጫውን አነሳው። ምን አይነት ክሬዚ የሆነ ዓመት ነው ከምር። ዓለም ዋንጫ ላይ ደግሞ ማለት ነው ትንሽ ተጫዋቾቹ ማለት ብዙ ምናምን አለም ትንሽ ብቻ ለሱ ሲሉ ይጮቱ ያረጉታል። እመኑኝ ይበሉታል። ዓለም ዋንጫውን ትንሽ ብቻ ለሱ ሲሉ ይጮቱ፣ ኢጓቸውን ትተው ብቻ ይጮቱ። ወንድሜ በጣም ነው ደስ ያለኝ። እሺ ኩርቼ ይባሃልው። ቴንክስ ጋድ። ምን አይነት ክሬዚ የሆነ ዓመት ነው። ቴንክስ ጋድ። የት ናቸው የሮናልዶ ፋን? ለሁሉም ላኩላቸው ኮፒ ሊንክ ሪፖስት እያደረጋችሁ። እኛ እናልቅስ እንጂ አንተን ያጣንለት ያራዳ ልጅ አንተማ እንዳታለቅስ። አንተ ምን አጣው ብለህ ምን ጎደለኝ ብለህ ነው የምታለቅስ? ያራዳ ልጆች የሰው ፍቅር እንደ ልብ ነው፣ ዋንጫ እንደ ልብ ነው፣ ሪከርዶች እንደ ጉድ ነው። እንዴት ብለህ ዛሬ እንኳን 973ኛ ጎሉ ላይ ደርሷል ክርስቲያኖ ሮናልዶ። እሱ ፈልጎ እንግዲህ ምናልባት 26 የዓለም ዋንጫ እናውቅም እንጂ ያጣው ነገር የለም። ያራዳ ልጆች ምንም ጥያቄ የለውም። ክርስቲያኖ ሮናልዶ ዓለም የማይረሳው ታሪኩን በወርቅ አስቀምጦ ስንት ዓመታት የልጅ ልጆች የሚሰሙለት እጅግ በጣም አስደናቂው ተጫዋች ነው። እኔ አንተን ሰውዬ እማወድስበት ቃል ጨርሻለሁ። ይቅርታ አድርግልኝ። እንደምሰማኝ አውቃለሁ። ጨርሻለሁ። ያራዳ ልጅ አንተ ግን ትለያለህ። ሌላ እንዳንተ አይነቱ እንደውም በቢሊዮኖች ይወለድ። ሌላ ምንም ልል አልችልም። አንተ ትለያለህ። ሳውዲ ፕሮ ሊግን እንግዲህ አልናስር አሳክቶታል። እንዴት አያሳካውም? አለ እኮ መውደቅ ግድ ነው። ከፍ ብሎ ደግሞ ማሳየት የእሱ መለያው ነው። ይመቻችሁ። ኮፒ ሊንኩን እየረገጥክ ግባለት ማለት ነው። ግባለት። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በስተመጨረሻ ማሳክቶታል ማለት ነው። ከሆነ ሰዓት በኋላ በቃ ላይፍ ጥምም ብሎት ነበር። እግዚአብሔርን በቃ ቲሙ ዋንጫ ይደርሳል። ተከላካዮች ደም ነገር ያደርጋሉ። በረኛው ጥፋት ያጠፋል። ዳኛ ይሳሳታል። ሁሌ ዋንጫ እያጣ ነበረ ማለት ነው። ዛሬ እንዲህ ሊፈጠር ነው። በጣም ደብሮኝ ነበረ። 2 ጎል አስቆጥሮ ራሱ ወስኖ ወጥቷል። ከዚህ ጋር የ41 ዓመት ሰው ቅጣት ምት መጥቶ ያገባል ስል ላታምነኝ ትችላለህ አባቴ። የቶኒ ክሩስን የዓለም ዋንጫ ቅጣት ምት ፖዚሽን ነው የሚያስታውሰው ማለት ነው። በ41 ዓመቱ 2 ጎል አስቆጥሮ ቲሙ ዋንጫ እንዲበላ አድርጓል። ተሸክሞ ወጥቷል። 973ኛ ጎል ዛሬ አስቆጥሯል ማለት ነው። 27 ጎል ክርስቲያኖ ሮናልዶ ሲደሰት ሁላችን ደስተኞች ነን። በቃ
ምንም አንፈልግም። የሮናልዶ ደስታ በእግር ኳስ ላይ ደስታችን ነው። በጣም ደስ ያለኝ ሮናልዶ ሂጂና መሰብሩን ሰበሪ እግር ኳስ እኔን አትሰብሪኝም ብሎ ሮናልዶ እግር ኳስን አሸነፈና ዋንጫ በላ። ብራዘር አርሰናልም ለፍቶ ለ3 ዓመት ሚዜ ሆኖ አልናስርም ለ3 ዓመት ሚዜ ሆኖ በመጨረሻም ዋንጫን አገኘ። ኧረ ቢስሚላህ እንዲህ ሲያለቅስ እኮ አሁን ዋንጫ አይቶ የሚያውቅ ይመስላል ሮናልዶ። ቆይ ከጠዋት ሲነሳ የሰራውን ሁሉ የሚረሳ ሰው ነው። ዋንጫ አይቶ ስንት ባላንዶር ሻምፒየንስ ሊግ የትም ቦታ የፈለገውን ዋንጫ የተባለው ሁሉ ባለበት በልቶ መጨረሻ ይሄ ልክ ለማይረባላ ሳውዲ ሊግ ላይ ላሳካ ዋንጫ ሲያለቅስ ተመልከት። ከሳምንት በፊት ሰበረችው፣ አሁን ደግሞ እግር ኳስን ሰበራት። በቃ ከሮናልዶ በላይ እግር ኳስን ምንም ልታመጣ አትችልም። ሮናልዶ ሲፈልግ ነው የሚሰበረው። ለማንኛውም ምን አይነት ጊዜ ላይ ነን? ምን አይነት ደስታ ነው! በአላህ እስቲ በደንብ ኮፒሊንግ ካርድ ሮናልዶ የሚገባውን አግኝቷል። ብራዘር የንጉሱ ሚስት ጆርጂኒያ ሮድሪጌዝ ግን ማለት ነው ትለያለሽ ነው የምልሽ ብራዘር። በስመ አብ እስኪ ሁላችሁም እንደሱ አይነት ይስጣችሁ፣ እንደሱ አይነት ማለት ነው። እንዴት እንደምታበረታተው ዛሬ ራሱ ጎሉን ካስቆጠረ በኋላ ሁለተኛውን ጎል ማለት ነው እንደምታዩት እሷን እያየ ሲያለቅስ ነበር። እና ሁልጊዜም ንጉሱ በተጫወተ ቁጥር ስቴዲየም ተገኝታ ታበረታተዋለች፣ ሁልጊዜም ሳፖርት ታደርገዋለች። እና ለምን እሷን እንደመረጠ ገና ዛሬ ነው የገባኝ ብራዘር። ይመችሽ። ከረጅም ዓመታት ልፋት በኋላ የእግር ኳስ ማትስ አስተማሪ ሆኖ ክርስቲያኖ ሮናልዶ ኤክስን እኮ ቆይቷል ካገኛት እኮ ኤክስን እኮ አግኝቷታል፣ ግን ዛሬ ማፈላልጎ አገኛት። ፋሚሊ ዋንጫውን በላው፣ የሊጉን ዋንጫ በላው። ዛሬ ደግሞ ያገባው ቅጣት ምት ምን አይነት ጎል ነው! አረ ምን አይነት ጨዋታ ነው! ግን ቲማቸው የሚጮተው እኮ ኃይለኛ የአውሮፓ ቲም ጋር መፎካከር የሚችል ቲም እኮ ነው ያላቸው እኮ። ደስ ብሎኛል፣ በጣም ነው ደስ ያለኝ። ሮናልዶ አሳክቶታል ይሄን ዋንጫ፣ ገብተህ ታውጣዋለህ። ለሮናልዶ ስንል ግን ስንቱን ቡድን ደገፍን። እግዚአብሔርን አሁን እኮ ነው ልብ የምለው። በቃ ሳውዲ ነበር የቀረን፣ እሱም ጠሞብን ነበር። 3 ዓመት በኋላ እንግዲህ ክሶናል ማለት ነው። አልናስር ማሸነፈ፣ ሮናልዶም ያገባል። እንደገና ደግሞ የሳውዲ ማሸናፊ ይሆናሉ ብዬ ነበረ። ሮናልዶ 2 ጎል፣ አልናስር 4-1። እንደገና ደግሞ የሳውዲ ሊግ አሸናፊ መሆናቸው ተረጋግጧል። የሮናልዶ ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። በዚች ብቻ ግን አንደሰትም። ይሄ ማሟሟቂያ ነው። ዓለም ዋንጫ ላይ እግር ኳስ ውለታዋን መመለስ አለባት። በቃ እግር ኳስ ውለታዋን መመለስ ያለባት የመጨረሻው ዓለም ዋንጫ ላይ የሮናልዶ መሆን አለበት። በቃ ይሄ ምንም ጥያቄ የለውም። ሁሌም ተዘጋጅ። በቃ ለሮናልዶ ስንል የቀረን አሁን ዓለም ዋንጫ ማሳካት ብቻ ነው። ሌላው እንዳለ ያላየነው ዋንጫ የለም። የሳውዲ ሮሻን ሊግ ሻምፒዮን ሆነናል። በመጨረሻ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይህንን ዋንጫ ማሳካት ችሏል። ማለት እዚህ ጋር እያለቀሰ የምታዩት ሰውዬ ማለት ነው 5 ሻምፒዮንስ ሊጎች አሉት፣ 3 ፕሪሚየር ሊጎች አሉት፣ ላሊጋዎች አሉት። ከሀገሩ ጋር ዩሮ ማሸነፍ ችሏል፣ ኔሽንስ ሊግ ማሸነፍ ችሏል። ግን የሳውዲ ዋንጫ በልቶ ነው እንደዚህ እያለቀሰ ያለው፣ ስሜት እየሆነ ያለው። በዚህ እድሜው 973 ጎል አግብቶ እስቲ በቃ ማቆም ማይፈልግ በቀጠል የሚፈልግ ተስፋ መቁረጥ ምን እንደሆነ የማያውቅ የሚሞክር አይደለም። በኳስ ቀርቶ ማለት ህይወት ላይ ምንም አይነት መንገድ ላይ ብትከተለው ከሱ የተሻለ ምሳሌ ማታገኝለት የምን ጊዜው ምርጡ ተጫዋች ነው ክርስቲያኖ ሮናልዶ ማለት ማለት። የዛሬውን ጨዋታ 4-1 በሆነ ውጤት ማሸነፍ ችሏል። 2-0 እየመሩ በቃ 1 ጎል ገባ፣ ደበረን፣ በጣም እንትን ወዘወዘው፣ ደገመለት። ይመቻችሁ። የሲያርሰ መንፋስ ይገባናል። ይቺ ከዓለም ዋንጫ በፊት ቆንጆ መንደርደሪያ ትሆነናለች። ከዛ በኋላ ዓለም ዋንጫ ላይ ደግሞ እሱ ይጨመርበት። በዚህ ዓመት እኔ ማላየው ነገር አለ ብዬ አላምንም። ምን እንደሚፈጠር አብረን እንመለከት ይሆናል። ፎሎ ኮፒንግ ሼር እያደረጋችሁ አያንበሳው በቃ ዋንጫ በየሄድክበት በሙሉ ይከተልሃል አይደል? እንዴት አንድ ተጫዋች በየሄደበት ሊግ ዋንጫ እያሳደደ ይከተሏል? በቃ የሆነ ሊግ ላይ ተጫወተ ማለት መስት አንድ ተጫዋች እኮ ዋንጫውን ማሳካት አለበት ማለት አይደለም። አለማሳካትም እኮ ይቻላል። ምንድነው ሮናልዶ እያደረገ ያለው? ጀም በየዞረበት በሄደበት ሁሉ ዋንጫ ካዝናው ላይ ማስገባት አለበት። ዛሬ ሻምፒዮን ሆኗል እንደምታውቁት። ታዲያ ይሄንን እንደ ትልቅ ነገር ቆጥሬ ምናምን ሻምፒዮን አልልም። ሮናልዶ እኮ ለሱ ራሱ እንደው ለስታተሱ የሚመጥነው ዋንጫ አይደለም። ግን እሳ ለአረብ እግር ኳስ ላበረከቱ አስተዋጽኦ ማን አልናስር የሚባል ቡድን 10 ምናምንኛ የነበረን ቲም ከዛ ከሞተበት መንፈስ አንስቶ አምጥቶ የዋንጫ ተፎካካሪ አድርጎ ፋይናሊ የአረብን እግር ኳስ ጭምር አነቃቅቶ ካበቃ በኋላ ይህንን ቡድን ሻምፒዮን አደረገው። ታዲያ ለዚህ ታጨበጭባል፣ ልታደንቅለት ይገባል። የሆነ መንፈስ አለው ይሄ ልጅ። እግር ኳስ ሮናልዶ መሆናቸውን የምታይበት ነው። በቃ በአግባቡ ማለት ነው። እና ሲአር7 የእግር ኳስ ገጸ በረከት ነው። ጀማ ይመረኝ ነው ብላችሁ
የአረብ እግር ኳስ ላይ የፈጠረው ግን ተጽዕኖ ማን ይለያል ነው። ለማንኛውም ኮንግራ ሲአርሰናል ኮንግራ አደረገው ማን ለዚህ ደስታ የመረጥከኝ እኔ ማን ነኝ? እናቴ ትሙ አደረገው ክርስቲያኖ ሮናልዶ ኤልቢቾ የማሪያ ዶሎሬስ ዶስ ሳንቶስ አቬሮ ልጅ የሆዜ ዴኒስ አቬሮ ልጅ እንደገና አደረገው። ብዙ አመት ተተቸ፣ 3 አመት ነው የተተቸበት። ሮናልዶ ቡድኑን ገደለው ተባለ። በጣም ብዙ ምክንያቶች እያሉ አልናስር ዋንጫ አልበላም ማለት ሮናልዶ ተሸነፈ ነው ይባሉ። አልናስር ሲሸነፍ ፋይናሊ ግን አደረገው 2 ጎሎችን የሚገርም ፍሪ ኪክ በጮታ 1 ጎል የሚገራርም 2 ጎሎችን አስቆጥሮ አደረገው ማለት ስለሚችል ክርስቲያኖ ሮናልዶ 41 አመቱ ነው። ኢማጂን ማለት ነው። ጠላት መጥቶ እንደፈለገ በጣም ነው ደስ ያለኝ። እግዚአብሔር ክርስቲያኖ ሮናልዶ ማለት ይሄንን ዋንጫ በለውም አልበለውም እኔ የሱ ካሪየር ላይ ማለት የሚጨመር የሚቀነስ ነገር የለም። ግን የጠላት አፍ እንዲዘጋ ስለምፈልግ ክርስቲያኖ ሮናልዶ መጥቶ አልናስርን ገደለው እየተባለ ነበርና ፋይናሊ ግን ማለት ነው የቁርጥ ቀን ልጅ ማለት ነው ጫና በነበረው ፕሬሸር ይመቸዋል። ክርስቲያኖ ሮናልዶ ጫና በነበረበት ሰዓት ላይ እኔ ያለው ነው ያላችሁ 2 ጎሎችን ያስቆጠረው በመጨረሻ ጨዋታ እጅግ በጣም ከባድ ፕሬሸር ባለበት ጨዋታ እንመለሳለን። ስለሚችል ክርስቲያኖ ሮናልዶ ይችላል። ሁላችሁም ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት። እሺ ክርስቲያኖ ይችላል። ኮሜንት ላይ የኮሜንት ሪከርድ ስበሩልኝ ሁላችሁም ማለት ነው።